መጠላለፍ፣ መጓተት፣ አለመነጋገር ያለፉ ዘመናት በኢትዮጵያ የተጠራቀሙ የቁርሾ መነሻ ናቸው። ይህ አይነቱ አካሄድ ደግሞ ሀገርን ከማሻገር ይልቅ ወደ ኋላ የሚስብ የእድገት ሳንካ ነው። ለዚያም ነው ኢትዮጵያ ብሔራዊ የምክክር ኮሚሽን አቋቁማ በልጆቿ መካከል ለዘመናት የነበሩባቸውን ቁርሾዎች ትተው ለጋራ ብሔራዊ ጥቅም እንዲሰለፉ መንገድ የጀመረችው። በዚህ የምክክር ምዕራፍ ደግሞ አንድም የኢትዮጵያ ዜጋ ወደ ኋላ እንዳይቀር ባህር ተሻግሮ በመላው ዓለም የሚኖሩ ኢትዮጵያውያንን ጭምር ያሳተፈ የአጀንዳ ማሰባሰብ ምዕራፍ ተከናውኗል። ፋና ቴሌቪዥን በእንግሊዝ፣ ደቡብ አፍሪካና በተባበሩት አረብ ኤምሬቶች በአጀንዳ ማሰባሰብ ምዕራፍ ላይ የተሳተፉ ኢትዮጵያውያን ዜጎች ሀሳብም ተጋርቷል። ሀገራዊ ምክክር ጉባኤ የአጀንዳ አሰባሰብ በሳውዝ አፍሪካ ውጤታማ ነው ከሞላ ጎደል የሚል ሀሳብ ነው የምሰጠው። ጥሩ ነበረ፣ አካታችም ነበር። ጊዜ ወስዶ የኮሚሽነርስ ከኛ ጋር ቆይተው ነበር። ጥሩ የሆነ አጀንዳ ይዘው ሄደዋል የሚል እምነት ነው ያለኝ እኔ እንደ ኮሚኒቲ አመራር። የምክክር ኮሚሽኖቹ ለንደን ሲመጡ በጣም የገረመኝ ነገር ቢኖር ምንድን ነው የመጡት ሰዎች እኔ እዚህ ሀገር 20 ዓመት ኖሬ እንኳን እማላቃቸው በጣም የተለያየ አይነት የፖለቲካ አመለካከት ያላቸው ሰዎችን እዛ ቦታ ማግኘቴ ይሄ ማለት እኔ እንግዲህ ዚስ ኢዝ ታይም ይሄ ሀገሩ ጊዜው ማህበረሰባችን በአመለካከት እየተቀየረ ነው። እኛ ጀጅ የምናደርገው የማይሰማማ የምንለው ማህበረሰብ ለካስ የሀገሩ ጉዳይ ይመለከተዋል የሚል ትልቅ እኔ ብዙ ሰዎች የተዋወቅኩበትና በጣም የተደነኩበት ነገር ነው። ሀገራዊ ምክክር ኮሚሽን ሀሳብ የማሰባሰብ ስራ ሲጀምሩ በተባበሩት አረብ ኤምሬቶች እንዲካሄድ ተብሎ በዱባይ ነው መድረኩን ያካሄድ ነው። ግን ከአቡዳቢና ዱባይ በጋራ ነው ያስተባበርነው ይህን ስራ በሁለት አማራጭ፣ አንደኛ በቀጥታ በጥሪ በራሳቸው ማለት ነው በራሳቸው ፍርማ ጥሪ ያስተላለፉበት፣ ሁለተኛ ደግሞ እዚህ ሲመጡ አደረጃጀቶችን ሰብስበው በራሳቸው ያነጋገሩበት። እኛ የፋሲሊቴሽን ስራ ነው የሰራነው። ስራውን በዋናነት የመሩት እነሱ ናቸው ማለት ነው። ባህር ተሻግሮ የሚኖረው ዳያስፖራ በኢትዮጵያ ብሔራዊ ጥቅም ላይ የራሱን አሻራ እንዲያኖር የሚያስችል እድልን በአጀንዳ ማሰባሰብ ምዕራፉ ላይ አግኝቷል። የኢትዮጵያ ጉዳይ የኔ ጉዳይ ነው ለሚሉ ነገር ግን ደግሞ በተቃርኖ ጎራ ተሰልፈው የነበሩ ኢትዮጵያውያን በአጀንዳ ማሰባሰብ ምዕራፉ በአንድ ጣራ ስር መመካከር እንደሚቻል ያረጋገጡበት እድልም ተፈጥሯል። በተሳትፎ ደረጃም ቢሆን ሁሉም የማህበረሰብ ክፍል የተሳተፈበትና አመርቂ ሀሳቦች የተገኙበት ነበር። ጉባኤው የተደረገ የነበረው ፕሪቶሪያ ከመሆኑ አንጻር ሩቅ ያሉ ኢትዮጵያውያን ላይገኙ ይችሉ ይሆናል። ግን ተወካዮቻቸው በየቦታው በየፕሮቪንሱ የኢትዮጵያውያን ተወካዮች አሉና በእነሱ አማካኝነት ሀሳባቸውን የገለጹበትና አጀንዳ ያሳዙበት ሁኔታ ነው ያለው። ሴቶች ነበሩ፣ ወጣቶች ነበሩ። እዚህ ተወልደው ትውልደ ኢትዮጵያውያን ሆነው ኢትዮጵያን ግን ማያውቁ ስለ ኢትዮጵያ ጉጉት ያላቸው ልጆች ነበሩና ተሳትፎ ጥሩ በሚባል ሁኔታ ላይ የነበረ ነበር። እዛ ላይ ያየሁት ስብጥር ወጣቶችም አሉ፣ የተለያዩ አሉ። እነዚህ ትልልቆቹ አይዲያ ያላቸው ኦፒኒየን ያላቸው ሰዎች ያንን ነገር ለወጣቱ የመሸጫችን ጊዜና ያንን ማስረጃ ጊዜ ላይ ነን ያለ ነው እና አይ ቲንክ ብዙ ወጣቶችም ሬዲ የሚሆኑ ነገር አለ። እዛ ላይ ትንሽ መሰራት እንዳለበት አምናለሁኝ። ከዛ ውጭ ግን ስብጥሩ ኢት ዋዝ ሾክድ ፎር ሚ። እዚህ ሀገር እንደምኖር ራሱ አይመስለኝም። የምንኖርበት የኮሚኒቲ ክልል ያ ብቻ ነበር የሚመስለኝ እና ያየኋቸው አሉ ኦክስፎርድ ውስጥ ያሉ በጣም ነርሶች፣ ዶክተሮች፣ የፖለቲካ በጣም የተለያየ ፖለቲካ አመለካከት ያላቸው የነበሩ ሰዎች እና ዋው ሁሉንም ማህበረሰብ አካቷል። የንግዱ ማህበረሰብ አሉ፣ ከሃይማኖት ተቋም ሁሉም እዚህ ከተለያዩ ሃይማኖት ተቋማት የተወከሉ ሴቶች፣ ወጣቶች፣ በተለይ በእኛ ሀገር ከዩኒቨርሲቲ ተማሪዎች፣ እዚህ በስራ ላይ የተሰማሩ ወጣቶች፣ ሁሉም የማህበረሰብ ተሳትፎ የታከለበት ነው ብለን ነው። በእነሱም ግምገማ እንደዛ ነው። እነኚህ ሁሉ ውጤቶች ተዳምረው ሀገርን የሚያሻግሩ ሀሳቦች የሚገኙበት፣ ተነጣጥሎ ከመቆም ይልቅ የጋራ ወደፊታችንን በአንድነት የምንጽፍበት እድል ባህር ተሻግሮ ለሚኖረው ዳያስፖራ በሀገራዊ ምክክር በኩል መምጣቱም ኢትዮጵያ እውነትም ተስፋ እንዳላት ማሳያ ነው ብለውናል። ውጭ ያለውን ዲያስፖራ ያስፈልጋል። የዲያስፖራ ሀሳብ መካተት አለበት። ዲያስፖራው በኢኮኖሚው፣ በፖለቲካው፣ በማህበራዊው ነገር ይመለከተዋል ብሎ ማሰብ በራሱ ትልቅ እንድምታ አለው።
እዚህ ሀገር ስትኖር እኮ ወራሪ ፍሮም ተብለህ ነው የምትጠየቀው አይደል? ሲቲዝን ሰጥተው ማነህ ነው የሚሉ፣ ከየት ነው የመጣኸው ነው የሚባለው። ነገ የምትመለስባት ሀገር ናት አይደል? ነገ ለምትመለስባት ሀገር እዚህ ሀገር ሞተን እኮ ሀገር ቤት ነው የምንቀበረው። እትብታችን የሚቀበርባት ሀገር ነውና ይሄን ነገር ለመቀየር በተለይ የሶሻል ሚዲያ ተጠቃሚዎች ፖለቲከኞች ነን የሚሉ እናውቃለን የሚሉ ሚዲያ ያላቸው ሰዎች ዛሬ ተጠርጥረው ነገ ለታሪክ ተወቃሽ እንዳያደርጉ ማድረግ ይችላሉ።